አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ዛሬ ደግሞ ከኢትዮጵያኖች ወጣ ብዬ በሳዑዲ አረቢያ አክባር ጀዲድ ይዤላችሁ መጥቻለሁኝ። ስለዚህ ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በተለይ ደግሞ ገጠር የምትሰሩ የኢትዮጵያን ልጆች ያው አብዛኛው የሀገራችን ልጆች ወንዶች ገጠር ነው የሚሰሩት፣ ፍየል፣ በግ፣ ግመል ምናምን። ስለዚህ ጥንቃቄ ማድረግ አለባችሁ። ፍየል ጠፋኝ፣ በግ ጠፋኝ፣ ግመል ጠፋኝ ካላችሁ ይህንን ቪዲዮ አይታችሁ መጠንቀቅ አለባችሁ። ከአሁን በፊትም ብዙ ሰው ጠፉኝ፣ ፍየሎቹ ጠፉኝ፣ በጎቹ ጠፉኝ፣ ግመሎቹ ጠፉኝ እያሉ ያኔ ብዙ ልጆች ሲጨናነቁ በአሰሪዎቻቸው እየተደበደቡ እንግዲህ አንድ በግና ፍየል ሲጠፋ አሰሪዎቻቸው የማያምኑ ከሆነ ደግሞ የታርገው ሆነ ወይ አርደ የበላኸው ወይ ሸጥከው ወይ ምናምን ሊሏቸው ይችላሉ። ነገር ግን ያው ዛሬ ላይ በጧኢፍ ከተማ እንደምታዋቸው 13 የፓኪስታን ዜግነት ያላቸው በግ ሲሰርቁ እጅ ከፍንጅ ተይዘዋል ማለት ነው። በግ፣ ፍየል፣ የተለያዩ ነገር ሲሰርቁ እነዚህ እንግዲህ አንድ ላይ ነው የተያዙት። አንድ ላይ ማለት ነው። አንድ ቦታ ሲሰርቁ ነው የተያዙት። 13ቱም ፓኪስታኒ። በሳዑዲ ህግ ቀልድ የለም። ገጠርም ሆንክ ከተማ ወንጀል ከሰራ እንደዚህ መጥቶ እጅ ከፍንጅ ይይዛል ማለት ነው። እና እንደምታዋቸው ግጥም አድርጎ አስሯቸዋል እላቸዋለሁ። እና እንግዲህ በጧኢፍ ከተማ ነው ይሄ ክስተት የተፈጠረው። ተደራጅተው ነው የሚሰርቁት። ገጠር እንግዲህ ከአሁን በፊት በግ ጠፋኝ ፍየል ጠፋኝ ስትሉ የነበራችሁ እየተሰረቃችሁ መሆን አለበት። በነገራችሁ ላይ ያው ገጠር ዲኔት የሚበላ አውሬ አለ፣ ጅብ፣ ቀበሮ ምናምን አላኩልሃል። ያው ብዙ ሌቦች እንዲያሉ ተሰምቷል። በገጠሩ እንደምታዩት ነው። ሾርጣ محفظة الطائف إلى القبة 13 مقيمة من الإجنسية الباكستانية ይላል። እንደምታዩት ነው እንግዲህ የዛሬው ዜናችን ከሳዑዲ አረቢያ። እንደሚታወቀው ከአሁን በፊት ኢትዮጵያኖች ነበረ። ሰሞኑ ግን ኢትዮጵያዎች በረካ የሆኑ ምንም ወንጀል እየሰሩ አይደለም። ሰሞኑን ኢትዮጵያኖች መሻላ ያስብላል። በዚሁ ይልመድባችሁ፣ በዚሁ ቀጥሉበት። ወንጀል እየሰሩ አይደለም። ምክንያቱም አሁን ላይ እየተያዘው ያሉት በብዛት እንደዚህ ፓኪስታኒ፣ ባንጋሊ፣ የመኒ፣ መስሪ ምናምን ሌላ ዜጋ እንጂ ኢትዮጵያ የሚል ስማቸው ተጠርቶ ያቅም ሰሞኑን። እና ያው በርቱ ለማለት ነው። በዚሁ ቀጥሉ። ዛሬ እንግዲህ ከኢትዮጵያኖች ወደ ፓኪስታኖች ተዘዋውረናል እላችኋለሁኝ። በዚህ መልኩ ግመልና ፍየል የምትጠብቁ ደግሞ ጥንቅቅ እያላችሁ ስትተኙ ጉረናችሁን በደንብ ዝጉ። በነገራችን ላይ እነዚህ ብቻ አይደሉም፣ ያው እነዚህ የተያዙ እንጂ ብዙ ሌባ ይኖራል ማለት ነው። ገብቷችኋል የምላችሁ አይደለ? እና ሌላኛው ቪዲዮ ደግሞ በጣም የሚያስፈራና በጣም የሚያሳዝን ከሸቃሊት ማለት ነው። ሱብሃንአላህ። እና ሌላኛው ቪዲዮ ደግሞ እንደምታዩት ነው፣ ለማመን የሚከብድ መዲያሟ የሰራተኛይቱን ቦርሳዋ፣ ሻንጣዋ ሲፈተሽ የተገኘ መተት የተገኘ ሲህር ማለት ነው። አስተግፍሩላህ። እና ቤተሰብ በአሁኑ ሰዓት ላይ ስለዚህ ሲህር አደገኛነቱን የኡስታዞች ራሱ እየፈሰሩና እየተናገሩ ይገኛሉ ማለት ነው። እንደምታዩት በጠቀለችው የሴቶች ንጽህና መጠበቂያ ውስጥ በተለያየ ጨርቆች የተጠቀለለ በሞዴስ እንደዚህ ጥቅልል አድርገው ምን እንደሚያደርጉት ያላችሁ ቁርንፉድና ነጭ ሽንኩርት ነጭ ሽንኩርት በዚህ የተሰራ መተት ማለት ነው። በጣም ነው የሚያስፈራው በነገራችን ላይ። እና ሰው ግን ማለት ነው በዚህ ልክ ድፍረት አለው። አብዛኛው አሁን ወደ አረብ ሀገር ሲሄዱ በተለይ ሌላ ዜጎች እንደዚህ ሃይማኖት የሌላቸው፣ ይሄኛው ደግሞ እንደምታዩት እንትን ነው ለይሞን አስዋድ፣ ቁርንፉድ፣ ነጭ ሽንኩርት በእነዚህ የተሰራ መተት ማለት ነው። አሁን የሴቶች ንጽህና መጠበቂያ ውስጥ ማን መተት አለ ብሎ ይጠብቃል? ማን ሲህር አለ ብሎ ይጠብቃል? የጀማ እውነት። እና ይሄን እንግዲህ ሸቃሊት እቃዋ ሲፈተሽ የሌላ ሀገር ዜጋ ናት። በነገራችን ላይ እቃዋ ሲፈተሽ የተገኘ ሲህር መድኃኒት ነው። በነገራችን ላይ ከሌላ ዜጋ ጋር የምትሰሩ በቃ ጥንቃቄ ማድረግ አለባቸው። እነሱ አይታመኑም። አንደኛ ሃይማኖት የላቸውም፣ እምነት የላቸውም። አብዛኛው የሌላ ሀገር ዜጎች እነዚህ ነጮች ምናምን ሃይማኖት የላቸውም። እስልምናም በሉት ክርስትናም በሉት ምንም በሉት አሁን አብዛኛው ሰው የተለያየ ሃይማኖት አለው።
እነዚህ ደግሞ እንደነዚህ አይነቶቹ ደግሞ ሃይማኖት የላቸውም። ጭራሽ ለራሳቸው ነው እንጂ የሚያስቡት። ስለዚህ ለሰው አያስቡም። ነገ ጧት እንሞታለን፣ ሞተን አላህ ፊት እንጠየቃለን። አላህ ፊት ያኔ ፈጣሪ አላህን ሲያውቁትና በነገራችሁ ላይ ፈጣሪ ፊት እንጠየቃለን የሚል ሀሳብ ስለሌላችሁ ምንድን ነው ባልና ሚስት ለማፋታት በቃ የሚዋደዱ ሰዎችን ለማለያየት እንደዚህ ደግሞ ሲመጡ ወደዚህ ሀገር አሰሪዋ ክፉ ከሆነችበት አሰሪዋን ለማደንዘዝ አሰሪዋን ገረም ለማድረግ በነገራችን ላይ ማለት ነው። ከአሁን በፊት አንዲት አረብ ስታወራ ሰምቼ ሁልጊዜ ባሌ ጋር እንጨቃጨቃለን፣ ሰራተኛ የመን ዜጋ ናት አምጥቼ አላኩልሃል፣ ባሌ ጋር እንጨቃጨቃለን አለች። ከዛ ከተወሰነ ቀን በኋላ ባሌ በጣም ጥሩ ሰው ሆነልኝ አለች። በጣም ጥሩ ሰው። እኔ ገረመኝ። እንዴት ተቀየረ በአንድ ጊዜ እንዴት ተቀየረ እያልኩኝ ስላለች ከዛ ሰራተኛይቱ ያማማ አሁን ኬፍ ባባ እንዴት ነው አለችኝ አለ። ኮይስ ነው ምናምን አልኳት አለኝ። ከዛ ሹፍቲ እኔ እኮ ሴራ አድርጌበት ነው አለችኝ አለ። እኔ እኮ ሴራ አድርጌበት ነው በለኝ። ከሽንት ቤቱ ስሄድ ከሽንት ቤቱ ከበሩ ኋላ በምንድን ነው አስራ አስቀምጠዋለች አለ። ለሰውየው ሲሄር ያደረገችበትን ሲሄር ያደረገችበት ያኔ ሚስቱ ጋር እንደ ሲጨቃጨቁ ሲጣሉ ሲደባደቡ ስለምታይ ያኔ እሷን ኖርማል አድርጋ ቀለል አድርጋ ነው ያሰበችው። ምን አደረገች? ሴራ አደረገችበት ሚስቱን እንዲወዳት ሚስቱን እንዲጨቃጨቅ ምናምን። ከዛ በመጨረሻ ላይ እንዴት ነው ባል ስትላት ጥሩ ነው ጸባው ጥሩ ሆኗል ስትላት እኔ ሴራ አድርጌበት ነው ብላ እየሰራችበትን ሲሄር ከሽንት ቤቱ አሳየችኝ ያለ የኃይል እና በዚህ ልክ ነው ድፍረታቸው ማለት ነው። እና እንግዲህ እንደምታዩት ነው ቤተሰብ የዛሬው ቪዲዮ ይህንን ይመስላል።